ምርታማነትን ለማሳደግ ጤንነቱ የተጠበቀ ማህበረሰብ ማፍራት ላይ ትኩረት ሰጥቶ መስራት እንደሚገባ የደቡብ ወሎ ዞን አስተዳደር አስታወቀ። በደቡብ ወሎ ዞን ጤና መምሪያ አዘጋጅነት የትራኮማ በሽታን መከላከል በሚቻልበት ሁኔታ በኮምቦልቻ ከተማ ውይይት ተካሂዷል። አሊመር ተከታትሎታል። በደቡብ ወሎ ዞን ጤና መምሪያ አዘጋጅነት የትራኮማ በሽታን መከላከል በሚቻልበት ሁኔታ ላይ ያተኮረ ዞናዊ ውይይት በኮምቦልቻ ከተማ ተካሂዷል። በውይይቱም የዞንና የሁሉም ወረዳዎች የሥራ ኃላፊዎች ተሳትፈውበታል። የተሻሻለ መጸዳጃ ቤት የሚጠቀሙ የህብረተሰብ ክፍሎች 22 በመቶ ብቻ በመሆናቸው ይህን አሃዝ ወደ 85 በመቶ ለማሳደግ ከፍተኛ ርብርብ ማድረግ ይገባልም ተብሏል። በዞኑ በሽታን ለመከላከል ከተያዙ ቁልፍ ተግባራት መካከል የተሻሻሉና ለሁሉም የህብረተሰብ ክፍሎች ምቹ የሆኑ መጸዳጃ ቤቶችን በመገንባት በተለይ ተላላፊ በሽታዎችን ለመከላከል እየተሰራ መሆኑንና ከ13000 በላይ የአይን ቆብ ወደ ውስጥ መቀልበስ ችግር ያለባቸውን ወገኖች አይነ ስውርነት ከሚዳርገው የትራኮማ በሽታ ለማዳን በትኩረት መስራት እንደሚገባ የደቡብ ወሎ ዞን ጤና መምሪያ ኃላፊ አቶ ጌታቸው በለጠ ተናግረዋል። 13674 ህሙማን አይነ ስውር ለመሆን በተለይ ማምረት የማይችሉ ደረጃ እየደረሱ ቤተሰባቸው ማስተዳደር በማይችሉበት ደረጃ ላይ እየደረሱ አጠቃላይ በኢኮኖሚው ላይ የሚኖራቸው ኢምፓክት ከፍተኛ ሆኖ ግን መስራት ወደማይችሉበት ደረጃ የሚሸጋገሩ በቁጥር በጥናቱ መሰረት ያለ ግን ይሄ ብቻ ነው ብሎ መውሰድ አይቻልም። ከዚህ በላይ ኬዙ ይኖራል። ስለዚህ እነዚህን የማህበረሰብ ክፍሎች መታደግ እጅግ በጣም አስፈላጊ ነው። እነዚህ ሁለት ተግባራቶች ለመስራት ደግሞ አጠቃላይ የአመራር ርብርብና እገዛ ድጋፍ ይፈልጋል። ምርታማነትን ስናስብ ጤናማ ዜጎችን ማፍራት ዋናው ትኩረታችን ሊሆን ይገባል ያሉት የደቡብ ወሎ ዞን አስተዳዳሪ አብዱ ሁሴን የተሻሻሉ መጸዳጃ ቤቶችን በመገንባት ትራኮማን ለመከላከል የሚደረገውን ጥረት መደገፍና በባለቤትነት መስራት የሁሉም ዜጋ የወቅቱ ኃላፊነት መሆኑን ገልጸዋል። ህዝባችንን ከተላላፊ በሽታዎች በመከላከል በምርት ስራው ላይ እንዲያሳልፍ መጸዳጃ ቤትን ስንገነባ አንድም በሽታዎች እንዳይተላለፉ የመከላከል ስራ እየሰራን ሲሆን አንድ ህብረተሰብ እንደ ህብረተሰብ ሙሉ ጊዜውን በምርት ስራ ላይ እንዲያውል አርሶ አደርም ይሁን ነጋዴም ይሁን መምህርም ይሁን የፋብሪካ ሰራተኛም ይሁን ሙሉ ጊዜውን በምርት ስራ ላይ እንዲያውል ጤናው የተጠበቀ መሆን መቻል አለበት። ኩታበር ወረኤሉና መሃል ሳይንት ወረዳዎች የተሻሻሉ መጸዳጃ ቤቶችን በመገንባትና ትራኮማ ያለባቸውን ወገኖች ሕክምና እንዳገኙ በማድረግ ምሳሌ የሚሆን አፈጻጸም እንዳላቸው በውይይት መድረኩ የተነሳ ሲሆን በንጽህና ጉድለት የሚመጡ በሽታዎችን በቀላሉ መከላከል እንደሚቻል ለህብረተሰቡ ግንዛቤ በመፍጠር ተግባራዊ እንቅስቃሴ በመጀመራቸው ስኬታማ ስራ መስራት መቻላቸውን የየወረዳዎቹ ጤና ጽሕፈት ቤት ኃላፊዎች ተናግረዋል። ቀሪ ስራዎችን በአጭር ጊዜ ለማጠናቀቅ አቅደው እየሰሩ መሆኑን በመግለጽ ጭምር 12000 አካባቢ የሚሆኑ አርሶ አደሮች አሉን በሃውስሆልድ ደረጃ ማለት ነው። ከዚህ ውስጥ 7000 የሚሆነው አካባቢ የተሻሻለ መጸዳጃ ቤት አለው። ሁሉንም አይነት መጸዳጃ ቤት ሽፋኑ ግን 97% ነው። ከካርተር ሴንተር ጋር በመቀናጀት ያው ሰርጀሪውን ሰርተናል። ግን ቀሪ አሁንም 446 የሚሆኑ አርሶ አደሮች አሉ። አፈጻጸሙ ሲታይ ግን ካለው ባክሎግ አኳያ የተሻለ ነው። ወደ 86% አካባቢ ነው ማለት ነው። ወረዳችን የተሻሻለ መጸዳጃ ቤት በመስፈርቱ መሰረት 37% ነው። እስከ ቀበሌ ድረስ አርሶ አደሮቻችንን የግንዛቤ ፈጠራ ተደርጎ በአዲሱ መስፈርት መሰረት አርሶ አደሮች መጸዳጃ ቤት እንዲሰሩና እንዲገነቡ ተደርጓል። ደረጃውን የጠበቀ የተሻሻለ መጸዳጃ ቤት ወደ 44% የፈጸምንበትና ሁለተኛው ተግባር የአይን ቆብ ጭራ መቀልበስ ችግር ያለባቸውን ሰዎች እንግዲህ አንዱ በዘመቻ የሰራነው ተግባር ይሄ ነው። ከቀዳችን 759 ወደ 469 ሰዎችን ሕክምና ሰጥተናል። ስለዚህ ወደ 60% ነው የሚቀር አለ። እሱን ደግሞ በቀጣይ ለመስራት የቅድ አካል አድርገን ይዘናል ማለት ነው። ለጽዳትና ጤና አጠባበቅ ስራዎች ትኩረት መስጠት ጤናማ ዜጋ ለማፍራት የሚጫወተው ሚና ከፍተኛ በመሆኑ ትኩረት ሰጥቶ ሊሰራ እንደሚገባም በውይይቱ ተመላክቷል።